እኔ ጋር የዕብራውያን መልእክት ምዕራፍ 7 እንክፈትና ከቁጥር 1 እስከ 10 እናነባለን። ዕብራውያን መልእክት ምዕራፍ 7 ከቁጥር 1 እስከ 10 ይህ መልከ ጸድቅ የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶት ባረከው። አብርሃምም ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራት አውጥቶ ሰጠው። ክህነት የተሰጣቸው የሌዊ ልጆች ምንም እንኳ ወንድሞቻቸው የአብርሃም ዘሮች ቢሆኑም ከሕዝቡ ማለት ከገዛ ወንድሞቻቸው አስራት እንዲቀበሉ ሕጉ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ። የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው፣ በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራትን ከፍሏል ማለት ይቻላል። ምክንያቱም መልከ ጸደቅ አብርሃምን ባገኘው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። እግዚአብሔር አባታችን እንዲያስተምረን አጭር ጸሎት እንዲባርክልን እንለምን። ዘላለማዊ የሆነ እጅግ ደግሞ ደግና ይቅር ባይ የሆነ ለቁጣ የዘገየ ምሕረትህ ግን እጅግ የበዛ አባታችን ጌታችን ኢየሱስ ክርስቶስ አባት ሆይ ስለ ቸርነትህ እናመሰግናለን። በልጅ በክርስቶስ ኢየሱስ ከጨለማ በምሕረትህ ስላወጣሃን አንዳች በጎ ነገር ኖሮን ሳይሆን ከአንተ ዘላለማዊ በልጅ በክርስቶስ ኢየሱስ ካለ ጸጋና ምሕረት የተነሳ ወደዚህ ሕይወት የጠራሃን አንተ ነህና ስለዚህ ቸርነትህ እናመሰግናለን። ሰው በራሱ አንዳች ሊያደርግ እንዳይችል እናውቃለን። ደግሞ መንፈሳዊ ነገሮችን ለመረዳት ሰው በስጋ ያእምሮ እንደማይችል በራሱ እናውቃለን። ስለዚህ ራሳችንን በፊት እናቀርባለን። ዛሬ አሁን ይህ የምንማረው ክፍል እንዲገባን በቅዱስ መንፈስህ ኃይል አእምሯችንን እንድትከፍት እንጠይቃለን። ቅዱስ አምላካችን መንፈስ ቅዱስ ሆይ ደግሞ እንጠይቃለን። አንተ እግዚአብሔርን ጥልቅ ነገርን እንኳን ሳይቀር እንደምትመረምር እናውቃለን። ስለ እግዚአብሔር ማታውቀው ምንም ነገር እንደሌለ እናውቃለን። እኛንም ልታስተምረን የምትችል የዚህ ቃልን ባለቤት አንተ ነህ። እንድታስተምረን በዚህ ሰዓት እንጠይቀሃለን። እግዚአብሔር አባታችን ሆይ ስለ ጸጋና ስለ ምሕረትህ እናመሰግንሃለን። ጨርሰን በምስጋና በፊትህ እስከምንመለስ ድረስ ከኛ ጋር እንድትሆን እንጠይቀሃለን። ይህንን ጸሎት በፊትህ የምንጸልየው ልጅ ኢየሱስ ክርስቶስ በሰጠን መብት ነው። በልጅ በኢየሱስ ክርስቶስ ስም አሜን። እንግዲህ ጌታችን ኢየሱስ ክርስቶስ ምን አይነት አዳኝ እንደሆነ የዕብራውያን መልእክት በትልቁ የሚያነሳ መጽሐፍ ነው። እንደምታውቁት ስለ ኢየሱስ ክርስቶስ ማንነትና ስራው የሚተርክ ኢየሱስን ደግሞ የብሉይ ኪዳን መጽሐፍት ሁሉ የጓጉለት አዳኝ አሁን እንደተገለጠና ስራውንም ሰርቶ ወደ ሰማያት እንደወጣ በዚህ ስራ ላይ አርፈው እንዲኖሩ ለማሳመን ወይም ደግሞ ለማስቀረት የሚጽፈው መጽሐፍ እንደሆነ እናውቃለን። እንግዲህ ስለ መልከ ጸደቅ ከማውራታችን በፊት በተወሰነ ረገድ እንግዲህ እንደምታዩት መልከ ጸደቅ የክርስቶስ ኢየሱስ ምሳሌ እንደሆነ ይናገራል። ቁጥር 3 ላይ አባትና እናት ወይም የትውልድ ሐረግ የለውም፣ ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም፣ ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል ይላል። ምሳሌ ማለት ምን ማለት ነው የሚለውን በአግባቡ ከተረዳን እንዴት የብሉይ ኪዳን መጽሐፍትን ማንበብ እንዳለብንም እንረዳለን። እንግዲህ የዚህ ከቁጥር 1 እስከ 3 ነው ለማየት ማስበው። ክርስቶስ የጽድቅና የሰላም ንጉሥ በሚል ማለት ነው። ምሳሌ መጽሐፍ ቅዱስ ውስጥ በብዙ ቦታዎች በተለይም የብሉይ ኪዳን መጽሐፍት በአዲስ ኪዳን ሲተረጎሙ በምሳሌ ኢንተርፕሬት ይደረጋል ወይ ደግሞ በምሳሌዎች የአዲስ ኪዳን እውነታ ይገለጣል። በተለይም የክርስቶስ ኢየሱስ ማንነት። በዚህም ሙሉ የብሉይ ኪዳን መጽሐፍትን የምናነብበትንም መንገድ መረዳት ይኖርብናል። ያንንም ይረዳናል። ይሄ ምሳሌዎች ምንድን ናቸው ብላችሁ ከጠየቃችሁ
የመጀመሪያ በእግዚአብሔር ኢንተንድድ የሆኑ የታሰቡ ናቸው። ምን ማለት ነው ብትሉኝ፣ የብሉይ ኪዳን መጽሐፍትን ስናነብ እኛ በራሳችን እየፈጠርን የምናነበው አይነት አይደለም። ወይም ደግሞ እኛ ፈልገን ራሳችን ፈልፍለንም የምናገኘው አይደለም። እዛው ራሱ ታሪኮቹ ሲቀመጡ ለዚህ ዓላማ ብሎ እግዚአብሔር ኦርጋናይዝ ያደረጋቸው ናቸው። በእግዚአብሔር ቁጥጥር ስር ለሆነ ዓላማ የታሰቡ ናቸው። ስለዚህ የመጀመሪያው ነገር እግዚአብሔር ምሳሌዎችን ኢንተንድ አድርጓል። በተለይም ይህን ስናወራ ስለ ብሉይ ኪዳን መጽሐፍት ነው የምናወራው። ብሉይ ኪዳን መጽሐፍት የአዲስ ኪዳን እውነታ እስከሚመጣ ድረስ አብዛኞቹ ታሪኮች ምሳሌ ሆኖ ያገለግላሉ። ለዚህ ቀጥታ አንዱ ማሳያ ለምሳሌ በእግዚአብሔር የታሰበ እንደሆነ ለማሳየት ጳውሎስ ለምሳሌ የብሉይ ኪዳን መጽሐፍትን እንዴት እንደሚረዳ አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 6 እና 10 ላይ እንደዚህ ይላል። ስለ ሙሴ ጋር ስለነበረው ሕዝብና ከሙሴ ጋር ስለነበራቸው አንዳንድ ኢቨንቶች እንዴት ለአዲስ ኪዳን ያላቸውን ፋይዳ ወይ ደግሞ በአዲስ ኪዳን እንዴት እንደምንረዳቸው ምዕራፍ 10 ቁጥር 6 እነርሱ ክፉ እንደተመኙ እኛም ደግሞ እንዳንመኝ እነዚህ ነገሮች ምሳሌ ሆነውልናል። ቁጥር 10 ከእነርሱ አንዳንዶች እንዳጉረመረሙና በአጥፊው እንደጠፉ አታጉረመርሙ። ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ፣ የዘመናት ፍጻሜ የደረሰብንን እኛን ለማስጠንቀቅ ተጻፈ ይላል። ይሄ የታሰበበት እንደሆነ ነው የሚያሳየው። ጳውሎስ እየነገረ ያለው የእግዚአብሔር ራሱ ዓላማም እንደሆነ ጭምር ነው የሚያወራው። ይሄ የተጻፈበት ግቡ ምንድን ነው ብላችሁ ብትጠይቁ የዘመናት ፍጻሜ የደረሰብንን ለማስጠንቀቅ ነው፣ ምሳሌ እንዲሆኑ ነው ማለቱ ነው። ምሳሌ ማለት ኤግዛምፕል ማለት አይደለም። አማርኛው በአግባቡ አቻ ሆኖ አይሸክም። በእንግሊዝኛው ታይፕ የምንለው ማለት ነው። በእንግሊዝኛው እንግዲህ ሲመለስ ምሳሌ ነው። ምሳሌ ሲባል ኤግዛምፕል ብለን እንዳናስብ። ስለዚህ ምሳሌዎች በእግዚአብሔር የታሰቡ ናቸው፣ እግዚአብሔር ያስቀመጣቸው ናቸው። ዓላማቸውም ደግሞ የአዲስ ኪዳንን የክርስቶስ ኢየሱስን መገለጥንና የመጨረሻው ዘመን ላይ በልጁ በኩል እግዚአብሔር የሚያመጣውን ማዳን የሚገልጡ ናቸው። ሁለተኛ ምሳሌዎች ሶስት ነገሮች ሊሆኑ ይችላሉ። ሰዎች፣ ቦታዎችና ስርዓቶች። ሰዎች ማለት ምን ማለት ነው? ለምሳሌ እንደ መልከ ጼዴቅ አይነት ሰዎች። ለምሳሌ ሮሜ ምዕራፍ 5:14 ላይ ጳውሎስ አዳም የክርስቶስ ኢየሱስ ምሳሌ እንደሆነ ይናገራል። ከዛ አለፍ ብትሉ ይስሐቅ፣ የይስሐቅ ሞት የክርስቶስ ኢየሱስ አሁንም ምሳሌ ሆኖ ሊመጣ ይችላል። ግለሰቦች ማለት ነው። ሁለተኛ ላይ ደግሞ ቦታዎች። እዚህ ላይ ለምሳሌ እነዚህ ሰዎች በበረሃ ወድቀው የቀሩበትን ይህንን ክስተት እንደ አንድ የአዲስ ኪዳን የህይወት አማኞች ህይወት ምሳሌ አድርገው ያመጣል። ሌላኛው ደግሞ ስርዓቶች የብሉይ ኪዳን የመስዋዕቱ ስርዓቶች ክርስቶስ ኢየሱስን የሚታይባቸው ምሳሌዎች ናቸው። ስለዚህ ብሉይ ኪዳን ስናነብ ባዶ እንዳይሆኑብን ሊረዳን የሚችለው ይህን በአግባቡ መረዳት ነው። አለዚያ በአግባቡ ካፕቸር አናደርግም የመጽሐፎቹን ግብና ዓላማ። ይህን የምንልበት ምክንያት ለምንድን ነው ብትሉ ሉቃስ ምዕራፍ 24 ላይ ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ የኤማውስ መንገደኞችን ይዞ መንገድ ላይ እየሄደ በሚያወራበት ጊዜ ስለ ብሉይ ኪዳን መጽሐፍት ማንነትና ደግሞ የተሸከሙትን መልእክት ይናገራል። ምዕራፍ 24 ቁጥር 44 እርሱም ከእናንተ ጋር በነበሩ ጊዜ በሙሴ ሕግ በነቢያትና በመዝሙር መጽሐፍት ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኋችሁ ቃል ይህ ነው አላቸው። እነዚህ ሶስቱ የመጽሐፍ ቅዱስ ክፍሎች ናቸው የብሉይ ኪዳን። ብሉይ ኪዳን በሶስት ነው የሚከፈለው። የሕግ መጽሐፍ፣ የነቢያትና የመዝሙር መጽሐፍት ናቸው። ሶስቱም ስለ እኔ የተጻፉ ናቸው በማለት ይናገራል። ስለዚህ የብሉይ ኪዳን መጽሐፍትን በሁለት መንገድ ልንረዳ እንችላለን። ያንን ማጥፋት አልፈልግም። ነገር ግን ደግሞ ይሻገርና ዋናው ልቡ ምንድን ነው ብለን የጠየቀን እንደሆነ ግን ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ስለ እርሱ የማዳን ስራ የሚተርክ ነው። ለዚህ እንዲሁ ሌላው ሁለተኛ ጢሞቴዎስ 3:16 ላይ እንደምታዩት ቅዱሳት መጽሐፍት በክርስቶስ ኢየሱስ ስለሚገኝ ስለ ብሉይ ኪዳን መጽሐፍት ሲያወራ ነው። በክርስቶስ ኢየሱስ ስለሚገኝ ድነት ጥበብን ይሰጣሉ። በክርስቶስ ኢየሱስ ህይወትን እንድናገኝ ጥበብን ይሰጣሉ ይላል። ስለዚህ በእነሱ በኩል ሄደን የዘላለም ህይወትን በማመን በክርስቶስ ኢየሱስ የምናገኘው በማለት ጢሞቴዎስም ደግሞ ከልጅነቱ ጀምሮ እነዛን መጽሐፍት እንዳነበበ ይናገራል። ስለዚህ መጽሐፎቹን ሁሌም ስናነብ ያንን
ይዞ ማንበብ ያስፈልጋል። እሱን እስካላገኘን ድረስ ዋናው ልቡ ጋር ደርሰናል ማለት አንችልም። ስለ አዲስ ኪዳን ብቻ አይደለም የማወራው፣ ስለ ብሉይ ኪዳን መጽሐፍት ነው እያወራ ያለሁት። ሶስተኛው ስለ ምሳሌዎች ስናስብ ሁሌም ከአዲስ ኪዳን ወደ ብሉይ ኪዳን ነው የምናነበው። የመልከ ጼዴቅን ታሪክ ወደ ሙላት የሚያደርሰው ክርስቶስን በአግባቡ ተረድተን ወደኋላ ስናነብ ነው። ከክርስቶስ የሚጎሉ ነገሮች ሲኖሩ እንጥላቸዋለን። ምን ማለት ነው ብላችሁ ብትወስዱ፣ ለምሳሌ ሳምሶን የጌታችን የኢየሱስ ክርስቶስ ምሳሌ ሊሆን ይችላል። ነገር ግን አንዳንድ ቦታዎች ላይ ምን እናደርጋለን? ጃምፕ እናደርጋለን። አንዳንድ ቦታዎች ላይ እየዘለልን ሁሉንም ኖህ ለምሳሌ የክርስቶስ ምሳሌ ሆኖ ሊሆን ይችላል፣ ልናውለው እንችላለን። ምክንያቱም በኖህ ምክንያት እንደምታውቁት ሊጠፋ የነበረው ዓለም ሬስኪው እንደተደረገ በእግዚአብሔር ቸርነት እናውቃለን። የኖህ ስም ራሱ አባቱ ላሜ ራሱ የሰየመው ኖህ ሲለው እግዚአብሔር በረገማት ምድር ረፍትን ይሰጠናል በማለት ነው። ግን ኖህን ህይወቱን ሙሉ በክርስቶስ ኢየሱስ ትይዩ ምሳሌ አድርጌ ካልወሰድኩ የምትሉ ከሆነ መደነቃቀፋቸው አይቀርም። ሌላው ዳዊት ለምሳሌ የክርስቶስ ኢየሱስ ምሳሌ እንደሆነ እናውቃለን። በሁሉ ህይወቱ ግን ኢየሱስን እንዲወክል አድርገን ግን ካነበብን ፌል ማድረጋችን አይቀርም። ስለዚህ ማን ነው ኮንትሮል የሚያደርገው ታሪኩን ብላችሁ ከጠየቃችሁ ከዳዊት ወደ ኢየሱስ አይደለም በሙላት የምንመጣው፣ ከክርስቶስ ወደኋላ እንሄዳለን። በእርግጥ ይሄ አዲስ ኪዳን መገለጥ ሳይመጣ ራሱ የሚተርኩት ነገር ቢኖራቸውም ጉድለት ግን ነበረባቸው እነዛ ምሳሌዎች ሁሉ። አሁን ግን በክርስቶስ ኢየሱስ ሆነ ወደኋላ ስናነብ እንዲያውም ሞር ታሪኮቹ የእግዚአብሔር ልጅን ማንነትና ስራውን በደንብ ይገልጡልናል። ምክንያቱም የዕብራውያን ጸሐፊ ኢየሱስን በደንብ ለማስረዳት መልከ ጼዴቅን ነው ሄዶ የሚያመጣው። ምሳሌዎች እንዴት ነው ታዲያ የምናውቃቸው? ለምሳሌ ምሳሌ ያልሆኑ ታሪኮች አሉ። ምሳሌ የሆኑና ያልሆኑ ታሪኮች በምን ነው የምንለየው ብለን የጠየቅን እንደሆነ መጽሐፍ ቅዱስ በሆነ ረገድ አዲስ ኪዳን ብቻ ሳይሆን የብሉይ ኪዳን መጽሐፍት ራሱ ይጠቅሙናል። ምን ማለት ነው ብትሉ፣ የዕብራውያን ጸሐፊ ለምሳሌ መልከ ጼዴቅን በዚህ አይነት መንገድ ለመረዳት እንደ መንደርደሪያ ያደረገው ራሱ የሚያመጣውን ሀሳብ አይደለም። ራሱ መልከ ጼዴቅን በዚህ መንገድ ብረዳውስ ብሎ አይደለም። ሁለት ጥቅሶች ናቸው ያሉት በሚያስደንቅ ሁኔታ ስለ መልከ ጼዴቅ። ዘፍጥረት ምዕራፍ 14 ታሪኩ አለ። ከዛ ውጪ ያለው ብቸኛ ጥቅስ መዝሙር መጽሐፍ 110 ነው። የሚመጣው ካህንና ንጉስ እንደ መልከ ጼዴቅ አይነት ካህን እንደሆነ ይናገራል። ይሄን ሁለቱን ይይዝና ነው ኢንተርጆይን፣ ሁለቱን ይገጥማቸውና ነው ከክርስቶስ ኢየሱስ ጋር አገናኝቶ የሚተረጉመው። ስለዚህ መልከ ጼዴቅ እዛው ከነበረው ከዘፍጥረት ምዕራፍ 14 ታሪክ ይወጣና ዋጋው የሰውየው ቦታ ከፍ ወደ ማለት ይመጣል መዝሙር 110 ላይ። ምክንያቱም መዝሙር 110 ትንቢታዊ የሆነ ኔቸርን ባህሪ ያለው፣ በተለይም የአዲስ ኪዳን መጽሐፍት ሁሉም ኢየሱስን እና ስራውን ለመተረክ ከሚያውሏቸው ትልቅ የመጽሐፍ ቅዱስ ክፍሎች የብሉይ ኪዳን መጽሐፍት ይሄ ነው። ጌታ ኢየሱስም ሲጠቅሰው ምን ሰማው ማለት ነው ራሱን ለመግለጥ። መዝሙር 110 እግዚአብሔር ጌታዬን ጠላቶችህን ለእግርህ መርገጫ እስከማደርግልህ ድረስ በቀኝ ተቀመጥ አለው። እግዚአብሔር ብርቱ በትርን ከጽዮን ወደ ውጭ ይሰዳል። አንተም በጠላቶች መካከል ሆነ ትገዛለህ። ለጦርነት በምትወጣበት ቀን ሰራዊትህ በገዛ ፈቃዱ ከጎንህ ይቆማል። ከንጋት ማዕፀን በቅዱስ ግርማ ደምቀህ የጎልማሳነትህን ልምላሜ እንደ ጠል ትቀበላለህ። እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ምሏል። እርሱ ሀሳቡን አይለውጥም ይላል። ከዛ ኢየሱስ ይሄ መሲህ እንዴት ንጉስ እንደሆነ ይናገራል። ስለዚህ ለምንድነው ዘፍጥረት መጽሐፍ እንዲህ የሚተረጉመው ብትሉ፣ መዝሙር መጽሐፍ ራሱ ኮንሽስ ነው ይሄ ግለሰብ ያለፈ ቦታ እንዳለው መጽሐፍ ቅዱስ ራሱን ኮንሽስ እንደሆነ እንድታውቁ ብዬ ነው። ሌላው ለምሳሌ ዳዊት የክርስቶስ ኢየሱስ ምሳሌ እንደሆነ እንድናስብ የሚያደርገን ራሱ የብሉይ ኪዳን መጽሐፍቶች ናቸው። ዳዊትን በተለየ መንገድ እንደሚያዩ ትንቢቶች ያሳዩናል። ለምሳሌ ሆሴ ስለ ዳዊት ሲያወራ ቆም ብለን ልክ ዳዊት ካለበት ታሪክ ይወጣና ሌላ የሆነ ቦታ ይሰጠዋል። ልክ መልከ ጼዴቅ አሁን እዚህ ላይ እንደተደረገው ማለት ነው። ምዕራፍ 3 ላይ ሆሴ እንደዚህ ይላል። ምዕራፍ 3 ቁጥር 4 እስራኤላውያን ለብዙ ዘመን ያለ ንጉስ፣ ያለ አለቃ፣ ያለ መስዋዕትና ያለ አምደ ጣዖት፣ ያለ ኤፉድና ያለ ጣዖት ምስል ይኖራሉና ከዚያ በኋላ እስራኤላውያን ተመልሶ አምላካቸውን እግዚአብሔርን ንጉሳቸውን ዳዊትን ይፈልጋሉ። በመጨረሻውም ዘመን በመንቀጥቀጥ ወደ እግዚአብሔር ወደ በረከቱ ይመጣሉ ይላል። ሕዝቅኤል ምዕራፍ 34 ቁጥር 23 ላይም አይታችሁ ከሆነ እግዚአብሔር ለእስራኤል ሕዝብ እረኛውን ዳዊትን እንደሚሰጥ ይናገራል። ያንን ወስደን
ዳዊት ተመልሶ ይመጣል ብለን ካሰብን ተሞኝተናል። ይሄ ምንድነው እንድናስብ የሚያደርገው? የዕብራውያን ጸሐፊም ዛሬም ሲተረጉም የምንመለከተው እኛ አዲስ ልንሆን እንችላለን ለዚህ መጽሐፍ። ከዛ ደግሞ የመጽሐፉን ባህሪ ላንገነዘብ እንችል ይሆናል እንጂ የብሉይ ኪዳን መጽሐፍት የተሰደሩት በእግዚአብሔር መንፈስ ኢንስፓየር ተደርገው ሲሰደሩ ይሄንን የምር ለማስተላለፍ ነው። ከዛ እነዚህ ግለሰቦችም ፋንክሽን የሚያደርጉት የእነዚህ ሰዎች ታሪክም በእግዚአብሔር ፊት ይህ አይነት ዋጋ ኖሮት መልከጼዴቅን ብትሉት ዳዊትን ብትሉት እንደዚህ። ስለዚህ እንዴት ነው የምናውቀው ብትሉ ብሉይ ኪዳን መጽሐፍት ፍንጭ ይሰጡናል። ከዚህ ባለፈ ደግሞ ክርስቶስን እና ስራውን በአግባቡ ከተረዳን እነዚህ ምሳሌዎችንም በአግባቡ ፍሬማቸውን እየተረዳን ሌሎችንም ታሪኮች በደንብ ልንረዳ እንችላለን። ለምሳሌ ሰለሞን ቤተ መቅደስ ሰርቶ እግዚአብሔርን በቤተ መቅደሱ ውስጥ እንዲኖር ሲጋብዘው እንመለከታለን። ኢየሱስን እውነተኛው ሰለሞን ብንል ማስተዋል ነው። ጌታ ኢየሱስም እንደምታውቁት ማቴዎስ ወንጌል ላይ ሲያወራ ከሰለሞን የሚበልጥ እዚህ አለ ይላል። ሌላው ቀርቶ የዮናስን ታሪክ ስታነቡ የዮናስ ምልክት ይሰጣቸዋል ይልና የዮናስ አሰነባሪ ሆድ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ በምድር ሆድ ውስጥ 3 ቀንና 3 ሌሊት ይቆያል በማለት ይናገራል። ስለዚህ ይሄ የታሪኮቹን በአግባቡ ከተገነዘብን እንደዚህ አይነት ፋይዳ እንዳላቸው ልናይ እንችላለን። እዛው ለነገሩ ዳዊት የዳዊት ልጅን በመሆኑ ኢየሱስም የዳዊት ልጅ ነው እንደምታውቁት። ሰለሞን ያንን በሙላት የሚሸከም ባይሆንም የእግዚአብሔር ልጅን ወደፊት መቅደስን እንደሚሰራ የሚጠቁም አካል ነው። ስለዚህ መልከጼዴቅም እዚህ መጽሐፍ ላይ የመጣበት ምክንያት ጸሐፊው በራሱ ተነሳሽነት ታሪኩን ጠምዝዞት ሳይሆን ታሪኩ ራሱ ይህንን አይነት ትርጉም የሚፈልግ ነው። እንደ መልከጼዴቅ አይነት ክህነት ያለው ተሿሚ እንደሚመጣ የሚገልጥ ነው። ይሄ ጥቅስ ብዙ የአይሁዳውያንን ግርታዎችን የሚመልስም ጥቅስም ነው። ምክንያቱም እነዚህ ሰዎች መጽሐፉን ርዕሱን እንደምታዩት ምንድን ነው የሚለው? ወደ ዕብራውያን ሰዎች ሂብሪውስ ነው። ትክክለኛ ዋጋ አለው። ምክንያቱም ክርስትና ላይ አይሁዳውያን ያላቸው ጥያቄዎችን ይመልሳል ከሁሉ በላይ። በዚህ ረገድ ትልቁ ጥያቄ ዛሬ አናይም። ነገር ግን ወደታች ጸሐፊው ሲሄድ አንዱ የሚመልሰው ጥያቄ መሲሁ ከሌዊ ነገድ ካልሆነ፣ አሁን ካህን ይመጣል፣ ሊቀ ካህናቱ ይመጣል ተብሏል። ከሌዊ ነገድ ካልሆነ እንዴት ነው የምንቀበለው የሚል ጥያቄ ነው። ኢየሱስ እንደምታውቁት ከሌዊ ነገድ እንዳልሆነ እናውቃለን። ታዲያ እንዴት ነው ይህንን ካህን እውነተኛ ካህን ነው ልንል የምንችለው? ሌላው ደግሞ ከዚህ በፊትም እንዳወራ ነው ንጉሱንና ካህኑን ለይተው ነው የሚያስቡት አብዛኞቹ አይሁዳውያን። ያንን ዮሐንስ ወንጌልም ላይ እንመለከታለን። አእምሯቸው ውስጥ ግርታ እንዳለ ንጉሱን ሌላ አድርገው ያስባሉ፣ ካህኑ ደግሞ ሌላ አድርገው ያስባሉ። በእርግጥ ፒንክ እንደሚለው ካህን እንደው ብዙም አስፈላጊ እንደሆናቸው አያስቡም። ትልቁ ኮንሰርናቸው ንጉስ እንደሚያስፈልጋቸው ነው የሚያስቡት በማለት ይናገራል። የክህነት አገልግሎት ያን ያህል ሲሪየስ ነገር መሆኑን ወይ ደግሞ ኃጢአተኝነታቸውን በደንብ ስለማያስቡ ፖለቲካሊ ችግራቸው ውጫዊ የሆኑ ጠላቶቻቸው እንደሆኑ በማሰብ ንጉሳዊ የሆነ ረስኪው የሚያደርግ መሲህ ነው እንጂ የሚጠብቁት ካህን አይጠብቁም በማለት ይናገራል። አእምሯቸው ውስጥ ሁለት ክፍሎች አሉ፣ የተከፈለ ማለት ነው። ስለዚህ የተለያየ አካልም አድርገው ጭምር ያስባሉ። ክርስቲያኖች ግን እንደምታዩት ኢየሱስን ንጉሳቸውም ካህናቸውም ደግሞ ነቢያቸው አድርገው ሪዞልቭ አድርገዋል። ሌላ ንጉስ አይጠብቁም፣ ሌላ ካህን አይጠብቁም፣ ሌላ ነቢይ አይጠብቁም። ሙሴ የተናገረለትም ነቢይ መጥቷል በማለት ማለት ነው። አይሁዳውያን እንግዲህ ዛሬም የማይቀበሉት እሱን ነው። ኢየሱስ ነቢይ አይደለም፣ ኢየሱስ ካህን አይደለም፣ ኢየሱስ ንጉስም አይደለም የሚል ነው። ለዚህ እንግዲህ የብሉይ ኪዳን መጽሐፍትን እጅግ ቶርች በሚያደርግ መንገድ ይጠመዝዟቸዋል። ያው ኢንስትራክሽኖቻቸውን አይታችሁ እንደሆነ ማለት ነው። ጸሐፊው ስለዚህ በምን መንገድ ነው ይህን የሚረታው ብትሉ የዕብራውያን መልእክት የመዝሙር 110 ይህን ሁሉ ጥያቄ የሚመልስ መጽሐፍ ሆኖ ይመጣል። ለምን ከሌዊ ነገድ ሳይሆን ከሌላ ኦርደር ከሌላ አይነት ክህነት እንደሚፈልቅ ያሳየናል። ለምን ንጉስና ካህን እንደሆነም ይገልጽልናል። በዚህም ትልቁን ጥያቄዎቻቸውን ይመልሳል። ይህ መልከጼዴቅ የሳሌም ንጉስና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገስታትን ድል አድርጎ ሲመለስ አግኝቶት ባረከው ይላል። ይሄ እንግዲህ እንደምታዩት ምዕራፍ 7 ቁጥር 1 ድንገት ብሬክ አድርጎ የሚጀምር ነው አይደለ? ስለዚህ ቆም ማለት ይህ መልከጼዴቅ እንግሊዝኛ ላይ ፕሮናውን አይደለ ኦር እንደዚህ የሆነ ቃል ይህ ካለ
ዲስ ካለ ማለት ምን እያለ ነው? ወደኋላ የሆነ ነገር ብሏል ማለት ነው። ኢዚ ነው ማለት ውስብስብ ላደርግ አይደለም። ምዕራፍ 6 መጨረሻ ላይ ስለ መልከጼዴቅ ብሎ ነው። ከዛ ነው ያው ምዕራፉ ሲከፈል ለእኛ አእምሮ አዲስ መጽሐፍ አድርገን ነው እናስበው፣ ግን ፍሎ እያደረግን እየፈሰሰ ነው ያለው። ምዕራፍ 6 ቁጥር 20 ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው፣ እርሱም እንደ መልከጼዴቅ ሹመት ለዘላለም ካህናት ሆኗል ይላል። ስለዚህ ኢየሱስ እንግዲህ ባለፈው እንዳየነው የእኛ ተስፋ ጽኑ ነው። ይሄ ቅብዝ ተስፋ አይደለም። ኢየሱስን አምነን ሊመጣ ያለውን ዘመንና መንግስት በማመን በዚህኛው ህይወት ዝግ ስንል ወይም ደግሞ አይደለ ክርስቲያን መሆን አንዱ ዝግታ አለበት። ህይወት ላይ ሁሉን ነገር ካላጨድኩ ብለን አንሮጥም። እንደዚህ ብለን ህይወታችንን ለዚህ ተስፋ በተለይ እንደሚለው ከሆነ ወደ እግዚአብሔር ለሸሸን ነው የሚለው። ጊቫፕ አድርገን ሁሉን ነገር ወደ እግዚአብሔር ለሸሸን፣ ይህ ብቻ ነው የሚያዋጣን ብለን ለሸሸን ለእኛ ጽኑ መጽናናት ሆኗል ይላል። ለምንድነው መጽናናት የሆነን ሲባል ክርስቶስ ባለበት ቦታ ላይ ነው ተስፋችን ወይ ደግሞ መልሕቃችን የተወረወረው እዛ ውስጥ ነው። ተስፋችንን ከዚህኛው ዓለም ሪያሊቲ አውጥተን የእግዚአብሔር ልጅ ባለበት በዛኛው እውነታ ውስጥ አድርገን ያለ ነው። እርሱ ከሙታን ዓለም ወደ ህይወት ተመልሶ መጥቷል። ኮንከር አድርጎ መጥቷል። ከዛ ይህንን አዲሱን ዓለምና ህይወት ወስዷል። እሱ ባለበት ተስፋችንን እኛም አድርገናል። በሌላ በማንም አላረግንም። በተለያዩ የዓለም ሲስተሞች ወይም የተለያዩ ነገሮች ያድኑናል ወይ ደግሞ ተስፋ ይሆናል ብለን አይደለም። በዚህ ነው ተስፋ ነው ይላል። በዚህ ቦታ ደግሞ ክርስቶስ ለኛ ነው የገባው። ዝም ብሎ ይኸው እሱ በሄደበት እኛም እንሄዳለን ብቻ አይደለም። እሱ ራሱ እዛ ያለው ወደፊት እኛን ወደዛ ለማስገባት ነው። ዋስትና ሆኖ በዛ ቦታ ሆኖ ደግሞ ለኛ እንደ መልከጼዴቅ አይነት ኦርደር በሆነው ሹመት ሁለት አይነት ኦርደሮች አሉ። ወይ በሌዋውያን የክህነት ኦርደር ስርዓት መታችሁ ካህናት ሆናችሁ ትሾማላችሁ። ለዛ ማሟላት ያለባችሁ ነገሮች አሉ። ካልሆነ ደግሞ ካህን ልትሆኑ የምትችሉበት ሌላ አይነት ስርዓት ያስፈልጋል። እግዚአብሔር ያስቀመጠው የሰው አይደለም። ገብታችኋል? አሁን ብድግ ብላችሁ የይሁዳ የክህነት ኦርደር ብላችሁ መፍጠር አትችሉም። በእናንተ የሚጀመር አይደለም። ምዕራፍ 5 ላይ እንደሚናገር ክህነት በራሳችሁ ኢኒሼት የምታደርጉት አይደለም። ኢቭን አሮን ራሱ እግዚአብሔር እንደመረጠው ለማሳየት በትሩ የአሮን ጥያቄ እስራኤላውያን ባነሱ ጊዜ አሮን ከኛ በምን ይለያል ብለው በጮሁ ጊዜ ሁላችሁም በትሮቻችሁን አምጡ፣ ከዛ የምትለመልም ለየት ያለ ባህሪ የምታሳይ በትር ያለው ሰው እውነትም በእግዚአብሔር የተመረጠ ካህን መሆኑ ይታወቃል በመባል የአሮን በትር እንደለመለመች ታውቃላችሁ። እግዚአብሔር በራሱ ኢኒሼት ያደረገው የክህነት ስርዓት እንደሆነ። ስለዚህ ከሌዋውያን እግዚአብሔር የመሰረተው ስርዓት የሌዋውያን ስርዓት ብቻ። ሌላ እግዚአብሔር የመሰረተው የክህነት የሚሾምበት ስርዓት አለ ወይ ብላችሁ ብትጠይቁ ጸሐፊው እናንተ ያላሰባችሁት ግን መጽሐፍ ውስጥ ኢምቤድድ የሆነ ከሌዋውያን ክህነት ደግሞ በክብርም የሚበልጥ ሌዋውያን ራሱ የሚገዙለት ዝቅ የሚሉለት የክህነት ኦርደር አለ ይላል። እሱም የመልከጼዴቅ ክህነት ነው። የኛ ደህንነት ይላል ጸሐፊው። ኢየሱስ በሌዋውያን አይነት ክህነት ኦርደር አይደለም፣ ባይሆን ዘላለማዊ በሆነው በመልከጼዴቅ የክህነት ኦርደር የተሾመ ነው ይላል። ይህ ትልቅ ዋስትና ነው። ምክንያቱም የመልከጼዴቅን ታይፕ እና እውነታውን ከተረዳን ጸሐፊው የኛ ተስፋ ለመሰበሩ ያረፈው እኛ የምንነው ኢየሱስ ተስፋችን የጣልንበት ኢየሱስ በዚህ አይነት ክህነት የተሾመ መሆኑ ነው። በመልከጼዴቅ አይነት የሹመት ኦርደር የተሾመ መሆኑ ነው። ስርዓት የተሾመ መሆኑ ነው። ምን ስርዓቶች አሉት? ለየት የሚያደርገው ከሌዋውያን ክህነት ጋር ቢነጻጸር የመልከጼዴቅ ክህነትና ስርዓቱ ምን ልዩነቶች አሉት? ምን ብልጫዎች አሉት? ምን ዋስትና ሳለ ይላቀ ከሌዋውያን ክህነት ስርዓት ባለፈ። ይሄ ነገር እንደዚሁ ኢንትረስቲንግ ይሆናል ብዬ አላስብም። በደንብ ማሰብን ይጠይቃል ብዬ አስባለሁ። ስለዚህ ኦርደሩ ራሱ ምንድነው ምን ማለት ነው የሚለውን ማሰብ ይጠይቃል። ያኔ በደንብ እንረዳለን አይገስ። ምዕራፍ 7 ላይ ስለዚህ ዋስትናውን ብርታቱን ለማሳየት የመልከጼዴቅ የክህነት ስርዓት ወይም ኦርደር ማለት ከሌዋውያን ክህነት በምን እንደሚለይ ለምን ይሄኛው የክህነት ስርዓት ለህይወታችን ዋስትና እንደሆነ ይናገራል። እሱን ለማስረዳት ስለዚህ ኢየሱስ የተሾመው እንደ መልከጼዴቅ አይነት በሆነው የክህነት ስርዓት ነው አለ። ከዛ ብዙ ሰው ላይረዳ ይችላል አይደለ? እኛም አሁን ምዕራፉን መጨረሻ ላይ እንደሚያይ ሰው ምዕራፍ 6 መጨረሻ ላይ እንደሚያይ ሰው ምንድነው በመልከጼዴቅ አይነት የክህነት ስርዓት ኢየሱስ የተሾመ መሆኑ ምን ህይወቴን የላቀ ዋስትና ይሰጠዋል? ምንድነው ውስጡ ያለው?
ስለዚህ ምንም አልተባለም። እስካሁን የመልከ ጼዴቅ ክህነት ስርዓት ምን ብልጫ እንዳለው ደግሞ በምን ዋስትናው ታላቅ እንደሆነ ምንም አልተባለም። ስለዚህ ቆም ያደረግና ላሳያችሁ የመልከ ጼዴቅ የክህነት ስርዓት ከሌዋውያን ክህነት እንዴት እንደሚበልጥ በክብር ደግሞ ዋስትናውን በምን የላቀ እንደሆነ ላሳያችሁ ወደሚል ይንደረደራል። ለዛ ነው ቁጥር 7 ከቁጥር ምዕራፍ 7 ቁጥር 1 ከቁጥር 6 መጨረሻ ላይ ወስዶ ነው ይህ መልከ ጼዴቅ ማን ነው ብላችሁ ከጠየቃችሁ ደግሞ የክህነቱ ስርዓት ምን እንደሆነ ከፈለጋችሁ ላስረዳችሁ። ይህ መልከ ጼዴቅ የሳሌም ንጉስና የልዑል እግዚአብሔር ካህን ነበር ብሎ ይጀምራል። አንድምታውን ከታች ብዙ ስለሚያመጣው እኔ አንዳንዶቹን ለስለስ ባለ መንገድ አልፍና ለዛሬ በሚሆኑ ነገሮች ላይ ትኩረት እያደረኩ እሄዳለሁ። ይህ መልከ ጼዴቅ ማን ነው ብላችሁ ካላችሁ የሳሌም ንጉስ ነው። የመጀመሪያ ሳሌም በኋላ ኢየሩሳሌም ወደ መሆን የመጣች ከተማ ናት። እንግዲህ እንደምታውቁት ዘፍጥረት መጽሐፍ ምዕራፍ 14 ላይ ገና አብርሃም መሬቱን አልወሰደም፣ እስራኤላውያን ስታብሊሽድ አልሆኑም። እንግዲህ ከተሞቹ ቀስ ብለው ነው እየዳበሩ እየተሰሩ የመጡት የእስራኤል ከተሞች እና ዳዊት ነው መጨረሻ ላይ እንደምታውቁት ኢየሩሳሌምን የመቀመጫው የንግስናው ማረፊያ ያረጋት። ከመሆኗ በፊት ግን ሳሌም ነበረች። አንድ ሁለተኛ ደግሞ ይህ ሰው እንግዲህ ስለዚህ የመጀመሪያው የመልከ ጼዴቅ ምንድን ነው ካላችሁ የሳሌም ንጉስ ነው። ሁለተኛ ደግሞ የልዑል የእግዚአብሔር ካህን ነበረ። ኢትስ አሜዚንግ። ከሌዋውያን ክህነት ከመጀመሩ በፊት አንድ ካህን ነበር ይላል። ጸሐፊው ራሱ ኢምፖዝ እያደረጋለን። ሄዳችሁ ዘፍጥረት ምዕራፍ 14 ላይ ስታነቡ የሌዋውያን ክህነት ኦርደሩ የተመሰረተው ገና እስራኤላውያን ከግብፅ ምድር ከወጡ በኋላ አፍተር ሎንግ ይርስ አይደለ? ይሄኛው ካህን ግን አብርሃም ራሱ ከመጠራቱ በፊት ካህን ሆኖ የተሾመ አካል አይታችኋል። አንድ ነገር በጊዜ የሚቀድም ከሆነ በክብር ይቀድማል። አስቡ፣ የሌዋውያን ክህነት ኦርደር ዘጸአት መጽሐፍ ምዕራፍ 28 ላይ አሮን ሙሴ እግዚአብሔር ስርዓቱን ከሰጠው በኋላ እንዴት ልብሱ እንደሚሰፋ እንዲህ ይሄ ገና ፍሩሽን ላይ ሳይደርስ ይሄኛው ኦልሬዲ ስታብሊሽድ የሆነ ክህነት የነበረው ሰው ነው ይላል። የሌዋውያን ክህነት ገና ምንም ሳይታሰብ ራሱ በኋላም ሲሄድ ያወራል። ሌዊ ገና መኖር ኤግዚስተንሱ ሳይታወቅ ይህ ግለሰብ ካህን ነበር ይላል። እናንተ የክርስቶስ ክህነት እንደ መልከ ጼዴቅ አይነት ክህነት ኦርደር ነው ኢየሱስ የተሾመው ተብሎ ሲነገራችሁ እንዳትንቁ። ምክንያቱም እናንተ ከምትታበዩበት ከሌዋውያን ክህነት ራሱ የሚበልጥ ነው። ምክንያቱም ኤግዚስት ያደረገው የልዑል አምላክ ካህን ሆኖ ገና አብርሃም ራሱ ሲጠራ የነበረ ሰው ነው። አብርሃም አይደል የአይሁዳውያን ታሪክ ጅማሬ ነው። ይሄ ግለሰብ በዛው ትይዩ የነበረ ሰው ነው። በሚደንቅ ሁኔታ በዚህ መጽሐፍ ውስጥ በሚያስደንቅ ሁኔታ ከሙሴ ጋር ሲያነጻጽር ኢየሱስ እንደሚበልጥ ያወራል። ነቢያትም ጋር ሲያነጻጽር፣ ከመላእክት ጋር ሲያነጻጽር፣ የመልከ ጼዴቅን ክህነት ግን ሲያመጣ እንደሚበልጥ አይደለም የሚያወራው። በዛ ኦርደር የተሾመ መሆኑን ነው የሚናገረው። ምክንያቱም ሙሉ እውነታውን የሚሸከም ምሳሌ ስለሆነ የልዑል እግዚአብሔር ካህን ነበር። ስለዚህ አያችሁ ትኩረቱን የሚያደርገው ታይትሎቹ ላይ ነው። ይሄ ማን ነው ብላችሁ ጥያቄ ካላችሁ ኢየሱስ በመልከ ጼዴቅ ክህነት ተሾሟል ተብሎ ሲጠይቅ አእምሯችሁ ጥያቄ ላይ ከመጣ አንድ የሳሌም ንጉስ ነው፣ ሁለት የልዑል እግዚአብሔር ካህን። እዚህ ውስጥ መፈልፈል ነው ምን ለማለት እንደፈለገ እያልክ ያለው ይህን ነው ማለት ነው። በኋላም የሚያመጣው ይህን ነው። እሱም ከሌዋውያን ክህነት ኦርደር ሳይጀመር ራሱ ፕሪስት ተብሎ የሚጠራ ሰው ነበር። ይሄ የልዑል አምላክ ሲል ሌሎች አማልክት ሁሉ አሉ፣ ይሄኛው አምላክ ግን በሞስት ሃይ አምላክ ነው ማለት ነው ብለን ካሰብን ተሳስተናል። እንደዛ አይደለም። የእውነተኛው ብቸኛው አምላክ ካህን የነበረ ሰው ነው። ይህ ሰው የዚህ ሰው ክህነትን ፕሪሞርዲያል የሆነ ከእውነተኛው ሃይማኖት ከመጀመሩ በፊት ዝም ብሎ ጣዖታዊ በሆነ መንገድ ራሱን የሾመ አድርጋችሁ እንዳታስቡ። እንደዛ አይደለም። አንድ በሚያስደንቅ ሁኔታ አብርሃምን መጥቶ የጠራበትን ዘፍጥረት ምዕራፍ 14 ቁጥር 18 እስከ 22 ታያላችሁ። የልዑል አምላክ አብርሃም የተባረከ ይሁን፣ የአብርሃም አምላክ የተባረከ ይሁን ብሎ ይነግረዋል። ስለዚህ ይህ ሰው በራሱ ክህነትን የጀመረ ሰው ዝም ብሎ እፉድ ሰርቶ በቃ ካህን ልሁን ብሎ የጀመረ ሰው እንዳይመስለን። ከዛ ደግሞ ጣዖታዊ አምልኮ የሚያመልክ ከዛ ከአብርሃም ጋር ኢንትራክት እያደረገ ያለ ሰውም አይደለም። አብርሃምም እውነተኛ አምላክ የሚያመልክ ይህን ግለሰብ እውነተኛ አምልኮ የሚያመልክ በእግዚአብሔር ክህነት የተሰጠው ሰው ነው።
ይህ ግለሰብ እንደ አብርሃም ኢንፈሲስ ተሰጥቶት ሲጠራ እናነበብ ዘፍጥረት መጽሐፍ ላይ። ግን እውነታው ይህ ግለሰብ ሪሊ በአብርሃም ትይዩ በእግዚአብሔር የተጠራና ክህነት የተሰጠው ትልቅ ሰው ነው። እንዲያውም ከአብርሃም ይበልጣል ነው የሚለው ጸሐፊ። እንደምታዩት አብርሃምን ይባርከዋል። ትልቅ ነው ትንሽን የሚባርክ አይደል? በዚህኛ ትሬንድ ትልቅ ሰው አይባረክም። የ70 ዓመት እድሜን ሰው የ20 ዓመት ሰው ተባረክ አይልም። እንደዛ አይባልም። ዲስኦነረብል ነው። ሰው ብዙ ስለማያስብ ነው። ትልቅ ሰው ነው ወደታች የሚባርከው። የትኛውን በረከት ነው የምትሰጡት? እንደኔ አይነት እድሜ ድረስ ነው እያላቸው what are you trying to say አይደለ? ትልቅነት በረከት ከትልቅነት ጋር ከብልጫ ጋር የተያያዘ ነው። እኔን ያሳየኝን ያሳይህ እንደማለት ነው። ይህ ሰው ከአብርሃም ይልቅ ነው በዚህ አይነት ሁኔታ ትልቅ ነው ይላል። ምክንያቱም ጸሐፊው ራሱ ወደታች ሄዶ ከአብርሃም ራሱ እስቲ ቁጥር 4 በጣም ድፍ አይደለ? እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ ይላል። እንዴት ማለት እንዴት እናስብ ብትሉ ይላል ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራት አውጥቶ ሰጠው ይላል። he's the head of the nation of Israel። አብርሃም ማለት የመጨረሻ የከበረ ሰው ብትሉ በእስራኤላውያን ታሪክ እሱ ነው። ርዕሰ አበው ነው፣ the head of the nation። አብርሃም እናንተ የምትረበተበቱለት ሰው እንኳን ባገኘው ጊዜ እንዲህ ነው ሪሌት ያደርገው ይላል። መልከጼዴቅን ታላቅነቱን ለማሳየት እና ይህ ግለሰብ የምር አብርሃም ደግሞ እንደዚህ አይነት ኦነርን የሰጠበት ምክንያት የምር አብርሃም የሚያመልከውን አምላክም ያመልክ የነበረ ሰው ነው። መልከጼዴቅ የምር ሰው ነው፣ ሪል ሰው ነው። ብዙ ሰዎች መልአክ ነው ይላሉ፣ ኢየሱስ በስጋ ተገልጠው ነው ይላሉ። ይህ ትክክል አይደለም። ምክንያቱም ቁጥር 3 ላይ እንደምታዩት መልከጼዴቅ እና ኢየሱስ የተለያዩ አካላት እንደሆኑ ይነግረናል። ምክንያቱም ኢየሱስ ራሱ ቢሆን እንደዚህ ብሎ አይናገርም፣ ለህይወቱ ፍጻሜ የለውም፣ ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህኑ ሆኖ ይኖራል ይላል። ሁለቱ ዲስቲንክት እንደሆኑ የተለያዩ አካላት እንደሆኑ ሲናገር እና መልከጼዴቅ የምር ሰው ነው። ለምንድን ነው በዚህ አይነት መንገድ ዘፍጥረት መጽሐፍ ላይ የኖረው የሚል ጥያቄ ካለ እሱን እንመልሳለን። የመጀመሪያው ግን መታየት ያለበት የምር ሰው ነበረ። አብርሃምን የባረከው፣ አብርሃም ስጦታ የተቀበለ፣ መንገድ ላይ አብርሃም ሲራመድ ያገኘው አይደለ? የራሱ ከተማ የነበረው ንጉስ የነበረ ከዛ ደግሞ ካህንም የነበረ ሰው እና እጅግ አስደናቂ ነው። ሁለቱም አምልኮ እግዚአብሔር የማይመለክበት ዘመን ላይ ነበሩ። በጣም ርኩስ በሆነ ዘመን ላይ የተገናኙ ግን ሁለቱም እግዚአብሔርን የሚያውቁ ሰዎች ሆነው የተገናኙ ሰዎች ናቸው። እውነተኛ አምልኮን የያዘ አካል ብቻ አይደለም መልከጼዴቅ። በሚያስደንቅ ሁኔታ ደግሞ የምር የክህነት ቦታም ጭምር የተሰጠው ያንንም የሚከውን አይነት ሰው። አብርሃምን ምን አደረገው? መልከጼዴቅ ባረከው። ይሄ ኢምፕሊኬሽኑን የሚቀጥለው ጊዜ እናያለን፣ እንለፈው። መልከጼዴቅ ማን ነው የሚለውን ብቻ እያሰብን እንሂድ። የዛ አንድምታው ምን እንደሆነ አብተን እንተው። ቁጥር 2 አብርሃምም ከሁሉ ነገር አስራትን አውጥቶ ሰጠው። ይህንንም በኋላ ይተነትነዋል ምን ማለት እንደሆነ። አሁንም እሱንም ብዙ ሳንጫነው እንሂድ። በመጀመሪያ ስሙ የጽድቅ ንጉስ ማለትም በኋላም ደግሞ የሳሌም ንጉስ ማለትም የዘላለም ንጉስ ማለት ነው ይላል። የምፈልገው ይሄንን ነው። ይሄኛውን ስለማይደግመው የማይደግመውን ሀሳብ ዛሬ እንድንቋጭ ኢየሱስ የሳሌም የእውነተኛ ከተማይቱ ንጉስ ደግሞም የጽድቅ ንጉስ በሚል እንድንማር ስለፈለኩ ያኙ ሁለቱንም ስለመልሶ ስለሚያመጣቸው አብርሃምን መባረኩ ምን ፋይዳ እንዳለው፣ አብርሃምን ደግሞ ስጦታውን አውጥቶ መስጠቱ ምን ፋይዳ እንዳለው ተመልሶ ወደ ማውራት ይሄዳል። ትኩረቱን ግን ቁጥር 1 ላይ ባነሳቸው ሁለት የሰውየው ግለሰቡ ስሞች ላይ ትኩረት ያደርጋል። እንግዲህ ቁጥር 1 ላይ እንዳያችሁት የሳሌም ንጉስ እንደሆነ ነግሮናል። ከዛ ደግሞ የጽድቅ ንጉስ እንደሆነ ነግሮናል። ስሙ ላይ ተቀምጦ መንፈሳዊ የሆነውን ፋይዳ ያወጣል። በመጀመሪያ ስሙ የጽድቅ ንጉስ ማለት ነው። ስሙ ራሱ የመልከጼዴቅ መልከጼዴቅ እነሰንስ ያው ጸደቅ የሚለው ጽድቅ የሚለውን ይይዛል። ስሙ ራሱ the king of righteousness የጽድቅ ንጉስ ነው። ኋላም ደግሞ የሚያስተዳድረውን ከተማ ካያችሁ የሳሌም ንጉስ ነው። ሳሌም የሚለውን ደግሞ ሰላም ይለዋል ጻፊ አይደል? የሰላም ንጉስ ማለት ነው ይላል። ሁለቱም ተረጎማች አያችሁ። በመጀመሪያ የጽድቅ ንጉስ ነው መልከጼዴቅ የሚለውን ስሙ የራሱ የመልከጼዴቅ፣ ሁለት ደግሞ የሳሌም ንጉስ
ነው። የሳሌም ንጉስ መሆኑ ምንድን ነው የሚያሳብቀው ካላችሁ ደግሞ የሰላም ሳሌም ሻሎም የሰላም ንጉስ ስሙን በተመለከተ ትርጉም ሰጠው። በስሙ ውስጥ ደግሞ መንፈሳዊ የሆነውን እውነታ እያስተላለፈ ነው። ቁጥር 3 ሌላኛው የመልከ ጸድቅ እንግዲህ መልከ ጸድቅ ሁለቱን ግንኙነቶቹን እንዝለላቸው ብያለሁ። መባረኩን እና ስጦታ መቀበሉን እንተው፣ ስሙን እናትኩር፣ ካህን መሆኑ ላይ እናትኩር። እዚህ ስሙን አወጣን። የጽድቅ ንጉስ የሳሌም ንጉስ ነው። ከዛ ካህን ነበረ። ገና አብርሃም ባገኘው ጊዜ የማን ስትሉ ደግሞ የልዑል አምላክ የጣዖት ክህነት አይደለም፣ የእውነተኛው አምላክ ካህን የነበረ ሰው እሱን እንያዘው። ሶስተኛ ላይ ቁጥር 3 ላይ ሌላኛይቷን ነገር ያመጣና እነዚህን ሶስቱን ይዞ ከክርስቶስ ጋር ይገምደዋል ይህን ግለሰብ። ሌላው ስለ መልከ ጸድቅ ማን ነው እንግዲህ ጥያቄው፣ ይህ መልከ ጸድቅ ማን ነው ነው። ይህ መልከ ጸድቅ የሳሌም ንጉስ ነው እንዲህ ነው እያለ እየዘረዘረ ነው። ይህ የሳሌም ንጉስ መልከ ጸድቅ አባትና እናት የለውም። የትውልድ ሶስተኛው ነጥብ እሱ ነው። የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለህይወቱ ፍጻሜ የለውም። ነገር ግን ለእግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል ይላል። without father, without mother, without descent, having neither beginning of days nor end of life, but made like unto the Son of God, abide as a priest continually ይላል። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለህይወቱ ፍጻሜ የለውም። ምን ማለት ነው? እዚህ ጋር ነው እንግዲህ በአግባቡ ስለ ምሳሌ መረዳት የሚጠቅመው። ታይፕ ማለት ምን ማለት እንደሆነ ካልገባን ዝብርቅርቅ ነው የምናደርገው። አንደኛ ይህን ሰውዬ መለኮታዊ አካል ወደ ማድረግ እንሄዳለን። ጸሐፊው እያለ ያለውን ነገር ካለመገንዘብ መልከ ጸድቅ እውነትም አባትና እናት የለውም የትውልድ፣ ስለዚህ በቃ ይሄ ዲቫይን ቢይንግ ነው መለኮት ነው ማለት ኢየሱስ ነው ራሱ ነው። አንዳንዱ በቃ ምሳሌ ሳይሆን ኢየሱስ ራሱ ነው ይላል። ምክንያቱም ይኸው አባት የለውም እናት የለውም የትውልድ ሐረግ የለውም፣ አንጀሊክ የሆነ ቢይንግ ነው የሆነ ሰማያዊ አካል ነው ወደ ማለት ይሄዳል። ይሄ ከየት ይመጣል? ምሳሌ እንዴት በእግዚአብሔር በብሉይ ኪዳንና በአዲስ ኪዳን ባለው ትስስር ውስጥ ፋንክሽን እንደሚያደርግ ካለመገንዘብ ነው። ይሄ ለእኛ አሁን አዲስ ባዕድ ስለሆነን እንጂ አይሁዳውያን ምን እያለ እንደሆነ ይገባቸዋል። ምክንያቱም መጽሐፎቻቸውን የሚተረጉሙት በዚህ አይነት መንገድ ስለነበር። ጸሐፊው ምን እየጎተተ ነው ብላችሁ ብትጠይቁ ይሄኛው ሶስተኛውን ነጥብ ሁለቱ ቀጥታ የተባሉ ናቸው። ዘፍጥረት ምዕራፍ 14 ላይ ስታነቡ የሳሌም ንጉስ እንደሆነ ይነገርለታል። የጽድቅ ንጉስ እንደሆነ ተነግሮለታል። የልዑል አምላክ ካህን እንደሆነ ተነግሯል። አባትና እናት እንዳለው ግን ምንም እንደዛ አይልም የዘፍጥረት ጸሐፊው። ይሄ አንድ ሰው ይላል አርጊመንት ፍሮም ሳይለንስ ይላል መጽሐፉ። መልከ ጸድቅ ድንገት ይመጣል ዘፍጥረት ምዕራፍ 14 ላይ ይወጣል። ዘበለ ተመልሶ አይነገርለት። ከዛ ዘፍጥረት መጽሐፍን ሲያነብ ስለ መልከ ጸድቅ አንድ የሆነች ትሬስ የለም። ዘር ግንዱ ምን እንደሆነ ስለሌሎች ሁሉ ዘፍጥረት መጽሐፍ በጣም ኦብሰስድ ነው በዘር ሐረግ። እንደምታዩት የእያንዳንዱ ሰው የትውልድ ሐረግ ተጽፎ እናያለን በየእርከኑ ማለት ነው። የአዳም ልጆች አንደኛው እርከን ሲያልፍ የሆነ ጀኔሬሽን ሊያልቅ ሲል ዘሩ ይዘረዘራል። ከዛ ወደ ኖህ ልጆች ይመጣል። ሙሉ እስከ አብርሃም ሄዶ ይዘረዘራል። ከዛ ብሬክ እያደረገ ከዛ በኋላ ወደ ያዕቆብ ልጆች ይመጣና ስለዚህ ጀኔሬሽኑ እንዳይጠፋና ማለት ሊክ እንዳያደረግ የተስፋው ፍጻሜም ግሮ እያደገ እንደሆነ ልክ ለሔዋን የተነገረው የተስፋው ቃል እየመጣ እንደሆነ ለማሳየት የዘር ትራክ ይደረጋል። ዘር መቁጠር የተቆመው ማቴዎስ ምዕራፍ 1 ላይ ዘር እየተቆጠረ የነበረበት ብቸኛ ምክንያት ይህ የአብርሃም የዳዊት ልጅ እስከሚመጣ ድረስ ነው። ከዛ በኋላ ምንም ዋጋ የለም። ቆጠራችሁ አልቆጠራችሁ ሚኒንግለስ። እስከዛ ሰዓት ድረስ ግን ታሪኩ ዴቨሎፕ ሲያደርግ ይሄ አካል ስላልተገኘ የሔዋን ልጅ ዘር ስላልመጣ እየተጠየቀ እየተዘረዘረ ነበር የነበረው። በዚህ ሁሉ ሪከርድ ውስጥ ግን ይሄ ሰው በጣም መንፈሳዊ ሰው ሆኖ የሳሌም ንጉስ ሆኖ ለዛውም የልዑል አምላክ ካህን ሆኖ ግን ኢንትረስቲንግሊ የዘር ሐረጉ አልተቀመጠም። ከዚህ ተነስቶ ነው ስነ መለኮታዊ ሆኖ ድምዳሜ የሚሰራው። ስለዚህ የስሙ አለመጠቀስ ከሌሎቹ አንጻር የሚያስገርመው ለዛ ነው። አብርሃም ትልቅ ሰው ነው ስታዩት፣ የዘር ሐረጉ ከየት እንደመጣ ወዴት እንደሄደ ሲተረክ ታያላ። ይህ ሰው ይህን ያህል ክብር ኖሮት ግን የዘር ሐረጉ አልተጻፈም። የአዳም ዘር ታያላችሁ ተዘርዝሮ እናያለን። የመልከ ጸድቅ ግን ተዘርዝሮ አናይም። አንዳንዶች እንደወስዶ ይህንን በእርግጥ አይሁዳውያን ባክፋየር ሲያደርጉ ነው። በተለይ አይሁዳውያን ጌታ ኢየሱስ ክርስቶስ እውነተኛ መሲህ እንደሆነ ክርስቲያኖች ሲያረጋግጡባቸው ሄደው የብሉይ ኪዳን ጥቅሶችን ማጠማዘዝ ጀመሩ እና አንዱ መልከ ጸድቅን ትልቅ የዕብራውያን መልእክት ትልቅ ቴዎሎጂካል አኮምፕሊሽመንት እንደደረሰ ሲያዩ በቃ መልከ ጸድቅ ሴም ነው ማለት ጀመሩ። which is nonsense አይደለ? አብርሃም አርጅቶ
እዚህ ጋር ያኛው እስከዚህ ድረስ ኖሮ ከዛ ስሙ ደግሞ ምንም የሚደበቅበት የዘር ሐረግ የለውም መባልም አይችልም። ምክንያቱም ስሙ ሀይድ የሚደረግበትም ምክንያት የለም። ደግሞም አይገጥምም ነው ካለፈው የሴም ታሪክ ጋር ወይ መጽሐፍ ቅዱስ እየዋሸ ነው ካላልን በስተቀር የሰው ልጅ የእግዚአብሔር እውነትን ለማጣመም እንደዛ ይሄዳል። እንደምታውቁት መጽሐፍ ቅዱስን ውሸት ነው አይልም፣ ይገለብጠዋል። ታዲያ መልከጼዴቅ ዘር ከሌለው እንደዚህ ካልሆነ ምን ማለታችን አይደለም። ያልነበረ ሰው ነው ማለትም አይደለም። እንደዛም እያለ አይደለም። የምር በህይወት የነበረ ሰው ነው። ይሄ የዘር ግንድ የለውም መጨረሻ የለውም ሲባልም አልሞተም ማለት አይደለም። የምር ሞቷል፣ ተወልዷል፣ አባትና እናት አሉት። ጸሐፊው ምን እያደረገ ነው ብለን ከወሰድን ታይፕን መረዳት ያስፈልጋል። ምሳሌን በአግባቡ መያዝ ያስፈልጋል። እሱን ከተረዳ ነው ምን እያለ እንደሆነ የሚገባ። አንድ ሰው የታይፖች ዋጋ፣ ምሳሌዎች ፋይዳቸው እንግዲህ በደንብ እንድናየው በእርግጥ እሱን ከማለት በፊት አባትና እናት ወይም የትውልድ ሐረግ የለውም አለና የዚህ ነገር ጅማሬ የሌለው ሌሎቹ ሁሉ አባት እናት አላቸው። እሱ ግን ሲተረክለት አባትና እናት ያልተተረከለት መሆኑ ምን ያደርገዋል ብትሉ ለዘመኑ መጀመሪያ የለውም፣ ለሕይወቱም ደግሞ ፍጻሜ ያለመኖሩን ያሳያል ይላል። በምን ረገድ? አንጠልጥሎት አይተወውም፣ ራሱ ድምዳሜ ይሰራል ጸሐፊው። የእግዚአብሔር ልጅ ምሳሌ ሆኖ ስላለ ነው ይላል። ምን ማለት ነው? በቀላል ቋንቋ በዚህ ማንነቱ በዘፍጥረት መጽሐፍ ላይ በተቀመጠበት ስቶሪ ውስጥ ይህ ሰው የክርስቶስ ኢየሱስ ምሳሌ ነው ማለት ነው። ምሳሌ ምንድን ነው የሚያደርገው ብትሉ አንድ ህይወቱን ናቹራል እየኖረ ያለን ግለሰብ ታሪክ እግዚአብሔር ለየት ባለ መንገድ ያወጣውና የዛ ሰው ታሪክ በጥንቃቄ እንዲጻፍ ያደርግና ስለ ኢየሱስ ክርስቶስ መንፈሳዊ ትርጉም እንዲሰጥ አድርጎ ይጠቀመዋል ነው። አንድ ሰው እንደዚህ ይላል፣ ይሄን በደንብ እንዲመጣላችሁ ስለ መልከጼዴቅ ነው የሚለው። in terms of the biblical narrative he is thus without father or mother, without genealogy, without beginning of days or end of life. His literary persona therefore suggests to our author a parallel with the Son of God. ይሄ አይሁዳውያን መጽሐፋቸውን የሚያነቡበትን መንገድ ነው። ወደ ጀመርኩበት ሐሳብ ይዞራል ማለት ነው። ዳዊት ሁሉ ህይወቱ ኢየሱስን አይወክልም። መልካም እረኝነቱ ግን ለበጎቹ ያለው መሰጠቱ ምን አይነት አይኮኒክ ፊገር አድርጎታል። እረኝነት ሲተረክ የሚመጣ የእግዚአብሔር ልጅን ክብር መሸከም የሚችል ሰው ውበት ሆኖ ይታያል። እሱ ውስጥ ግን ወስዳችሁ ትንሽ ፕረስ ካረጋችሁት ግን የዝሙት ህይወት ያለው ሰው አይደለ? እዛ ጋር የሚፈልገውን መረጃ አይሰጠንም ወይ ኢየሱስን በውበት አይገልጹም። ስለዚህ ምሳሌ ማለት ምንድነው ብትሉ አዎንታዊ በሆነ መንገድ ብቻ የሰዎቹ ታሪክ ቾፕ ተደርጎ የሆነ ነገርን ያስተላልፋል። ይህን የምልበት ምክንያት በተለይ ሕዝቅኤልን ላንብብላችሁ። ዳዊት እንዴት የዳዊትን ከተረዳን መልከጼዴቅም በምን አይነት መንገድ ይሄ ሊትሬሪ ፐርሶና ማለት ሰዎቹ የራሳቸው ህይወት ነው፣ ነገር ግን ተሻጋሪ ሆኖ ከነሱ ውስጥ የሚወጣ ስለ እግዚአብሔር ልጅ የሚያስተላልፉት ማንነት ወይም ደግሞ ታሪክ ይይዛሉ። ያንን አይነት መንገድ ተከትሎ ነው። ስለዚህ ይሄ ሰው ህይወቱ አለው ምን አለው፣ ግን መጽሐፉ ውስጥ እግዚአብሔር ይህን ሰው ያመጣበት መንገድን ካየን ዘሩ እንዳይተረክ አረገ። ከዛ ደግሞ እንዴት እንደሞተ እንደተቀበለ እንዳይተረክ አረገ። በዛ ውስጥ መልከጼዴቅ የክርስቶስ ኢየሱስ ምሳሌ ሆኖ ለዘላለም እንዲኖር ሆነ። ያ ማለት ለዘላለም ይኖራል ሳይሆን ምሳሌው የክርስቶስ ማንነትን ገላጭ ሆኖ ኖሯል ነው። ሕዝቅኤል ምዕራፍ 34 ቁጥር 23 ቀጥታ ሄደን እናንብብ። ስለ እረኝነት ነው የሚያወራው። የእስራኤልን እረኞች እግዚአብሔር እንዴት እንዳዘነባቸው፣ የህዝቡን እንዴት አቢዩዝ እንደሚያደርጉ፣ ለዚህ የእግዚአብሔር ምላሽ የሚራራ ደግ የሆነ ለበጎቹ ሲል ራሱን አሳልፎ የሚሰጥ አይነት እረኛ እንደሚሰጥ በቸርነቱ የሚናገርበት ነው። ቁጥር 17 ጀምሮ ልታዩ ትችላላችሁ። መንጋዬ ስለሆናችሁት ስለእናንተ ጌታ እግዚአብሔር እንዲህ ይላል፣ በበግና በበግ መካከል፣ በአውራ በግና በአውራ ፍየል መካከል እፈርዳለሁ። በለምለሙ መስክ ላይ
መመገቡ አይበቃችሁምን? የተረፈውን መሰማሪያችሁን ደግሞ በእግራችሁ መረጋገጥ ይገባችኋልን? ንጹሕ ውሃ መጠጣቱ አይበቃችሁምን? የተረፈውን በእግራችሁ ማደፍረስ ይገባችኋልን? መንጋዬ የረጋገጣችሁትን መመገብና በእግራችሁ ያደፈረሳችሁትን መጠጣት ይገባዋልን? የእስራኤልን መሪዎች እረኞችን እየከሰሳቸው ነው። ስለዚህ ጌታ እግዚአብሔር እንዲህ ይላቸዋል፣ እነሆ እኔ ራሴ በሰባው በግና በከሳው በግ መካከል እፈርዳለሁ። ደካሞቹን በጎች በጎናችሁና በትከሻችሁ ስለምትገፈትሩ እስኪባረሩም ድረስ በቀንዳችሁ ስለምትወጓቸው እኔ መንጋዬን አድናለሁ። ከእንግዲህ ለንጥቂያ አይዳረጉም። በአንዱ በግና በሌላውም በግ መካከል እፈርዳለሁ። በእነርሱ ላይ አንድ እረኛ ባሪያዬን ዳዊትን አቆማለሁ። እርሱም ያሰማራቸዋል፣ እረኛቸውም ይሆናል። እኔ እግዚአብሔር አምላካቸው እሆናለሁ፣ ባሪያዬ ዳዊትን በመካከላቸው ገዢ ይሆናል። እግዚአብሔር ተናግሬአለሁ ይላል። ይህን አሁን ወስዳችሁ አይሁዳዊ አንብቡ ብትሉት ዳዊት ይመጣና ገዢ ይሆናል ብለው ያስባሉ ብላችሁ ካሰባችሁ ተሳስታችኋል። እንዴት ነው የሚያስቡት ብትሉ ልክ ማቴዎስ ምዕራፍ 1 ላይ እንደሚናገረው ነው። የአብርሃም ልጅ የዳዊት ልጅ ብለው ነው የሚያነቡት። የዳዊት ሙሉ ህይወቱ ይሄንን የሚወክል አይደለም፣ ግን አንዲት ህይወቱ ግን ምን ታሳያለች? እረኝነቱ፣ ስለ በጎቹ ያለው እረኝነትን ሄዳችሁ ሁለተኛ ሳሙኤል ላይም ስታነቡ መጥተው እግዚአብሔር አምላክ አንተን በጎቹን እንደዚህ እንድታወጣና እንድታስገባ መርጠዋል ብሎ ይነግሩታል መጥተው እና በዚህም እስራኤልን ቲኬር እንዲያደርግ ይነግሩታል። ስለዚህ ምሳሌ ዳዊት ይህ ማለት ዘላለማዊ ነው ማለት አይደለም። በቀላል ቋንቋ እንዲያውም አንድ ሰው በጣም በሚያምር መንገድ ይላል፣ ኤልያስ ዘር ሀረጉ ከየት እንደመጣና ምንጫቸውን አናውቅም የኤልሳን ይላል። ሌላው ቢቀር የኤልያስን አናውቅም። ኤልያስን ዘላለማዊ አያውቀው። የመልከ ጼዴቅም ታሪክ መነሻ ስለሌለው ብቻ ዘላለማዊ ነው ማለት አይደለም። ስለዚህ ምን እየሆነ ነው ብትሉ የብሉይ ኪዳን መጽሐፍት ክርስቶስን የሚያሳዩ ምሳሌዎች ስለሆኑ ነው። ምክንያቱም እራሱም ይለዋል መልከ ጼዴቅ አባትና እናት የሌለው ደግሞ ሞቱ ያልተጻፈበት ምክንያት ምንድን ነው ስትሉ ምን ይላል? የእግዚአብሔር ልጅ ምሳሌ ሆኗል ይላል። ቀላል አይደል? ምሳሌ ምን እንደሆነ ከተረዳን ለምን ያንን እንዳዋለው ግልጽ ነው። እነዚህ ሶስቱም ንግግሮች ለክርስቶስ ኢየሱስ ክህነት በኋላ ማስፈንጠሪያዎቹ ናቸው። ከሌዊ ከአብርሃም የቀደመ ካህን መሆኑ ከሌዋውያን ክህነት እንደሚበልጥ ማረጋገጫው ነው። ዘመኑ ጅማሬና ፍጻሜ የሌለው መሆኑ ይሄ ካህን ዘላለማዊ ካህን መሆኑ ነው። ቁጥር 16 ላይ የዚህን ድምዳሜ ያመጣዋል። እንደምታዩት እንደዚህ ይላል፣ ይሄን ሁሉንም ወስዶ ከክርስቶስ ጋር ሊያገናኛቸው አለ። ቁጥር 16 ነው፣ እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ስርዓት አይደለም። ዘመኑ ፍጻሜ የለውም። ምክንያቱም መልከ ጼዴቅ ላይ የምታዩት ምንድን ነው? የሚሞት አይነት ምሳሌ ሆኖ አናይም። መነሻ ያለው ሆኖ አናይም። በዚህም ይህ ካህን እንደ መልከ ጼዴቅ ሆኖ እንደ መልከ ጼዴቅ አይነትን የመልከ ጼዴቅን ማንነትን እውነታ ሆኖ የሚመጣው ኢየሱስ ካህን በማንነቱ ዘላለማዊ ነው ይላል። በማንነቱ ንጉስ ነው። የእውነተኛው ከተማይቱ ንጉስ ነው። የጽድቅ ንጉስ ነው። ዘላለማዊ ነው። ስለ ኢየሱስ ነው ይሄ ሁሉ የሄደ በመልከ ጼዴቅና በክርስቶስ ኢየሱስ የተሰሩት ሶስቱም እውነታዎች ሲፈቱ አንድምታቸው ይሄ ነው። የእግዚአብሔር ልጅ የማይሞት ነው። በተለይ ለምን ምዕራፍ 6 ቁጥር መጨረሻ ላይ ያለው ኢየሱስ እርሱም እንደ መልከ ጼዴቅ ሹመት ለዘላለም ካህናት ሆኗል በዚህኛው ስፍራ የሚለው የሚያስደስተው ለምንድን ነው ብትሉት 7 ላይ መጨረሻ ላይ እንደዚህ ይላል 23 ከዚህ መሃል ላይ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። አሜዚንግ አይደል? ኢየሱስ እንዲህ ታላቅ ዋስትና እንደሚሆን ይናገራል። ካህናችሁ አለኝ የምትሉት ካህን ሲሞት ሪስኪ ነው አይደለ? በዚህ ኢየሱስ እንደሌላው አይነት ካህን አይደለም። እጅግ ትልቅ ዋስትናችን ነው ለኛ። እንደማንም አይደለም። የእግዚአብሔር ልጅ ነው። ኢየሱስ ብዙ መለመን አይኖርበትም። እኔን በእግዚአብሔር ቤት ለማኖር የዘላለም ሕይወትን እንዳገኝ ገብቷችኋል? የእግዚአብሔር ልጅ ነው እና የእግዚአብሔር ልጅ አይነት ምልጃ ነው። ይሄ ካህን ከሞተ አደጋ ነው አይደለ? ተተኪ የሌለው አይነት ካህን ነው። he dies we are doomed። ጸሐፊው ለምን ነው የሚያነሳው ብትሉ
ከዚህ በኋላ ክህነትን መልሳችሁ ስታብሊሽ ለማድረግ እንዳታስቡ እያላቸው ነው። የዕብራውያን ሰዎች ትልቁ ችግር እንደምታውቁት ቤተ መቅደስ መስራት፣ ተመልሶ ካህን ሾሞ የሌዊ ክህነት እንዲቀጥል መፈለግ ነው። ክርስቲያን ከሆኑ በኋላ ጭንቀታቸው ቤተ መቅደሱ ይፈርሳል ብለን ማሰብ ተገቢ አይደለም። ይህ ክርስትና የውሸት ሃይማኖት ሊሆን ይችላል የሚል ስጋት ነው። ጸሐፊው ኢየሱስ የማይሞት ነው። እንደ መልከጼዴቅ አይነት ክህነት እናንተ ያልተረዳችሁት የሌዊ ክህነትን የሚሻገር ሌላ የክህነት ኦርደር አለ በብሉይ ኪዳን መጽሐፍ ያላስተዋላችሁት፣ እሱም የመልከጼዴቅ የሹመት ኦርደር ነው። በሱ መሰረት ከሄዳችሁ የማይሞት ነው፣ መነሻ የሌለው ነው። በዚህም ሊመጣ ያለው የምር መሲሁ ከመጣ ከዚያ ወዲያ ካህን ተመልሶ አይሾምም እያለ ነው። ይሄ እንግዲህ በሚያስደንቅ ሁኔታ መጽሐፍ ቅዱስ እንዴት በጥንቃቄ ክራፍትድ እንደሆነ ያሳየናል። የእግዚአብሔር ቃል አስቡ፣ ዘፍጥረት ምዕራፍ 14 ገና ማለዳ ላይ ይህ አይነት ትልቅ የወንጌል እውነት ተወሽቀዋል። በጣም የማንበብ ስንፍና ነው። እኔ ሁሉም ትሪገር የሚያደርግብኝ ይሄ ነው። ይሄ ከአንዲት ክፍል ይህን አይነት ደብዝ ያለው ቴዎሎጂካል ነገር ካወጣ ኢማጅን እያንዳንዱ መጽሐፍት በጥንቃቄ ቢነበቡ ምን አይነት እውነታ ሊኖራቸው እንደሚችል። መጽሐፍ ቅዱስ በዘፈቀደ የተጣለ መጽሐፍ እንዳለን ማሳያ ነው። እንዴት ኮንትሮል እንደተደረገ እናያለን። የመልከጼዴቅ ዘር ሐረግ ቢገባ ይሄኛው የወንጌሉ አንድምታ ይጠፋል። ስባቸዋል። ከዛ ወንጌሉ ደግሞ የእግዚአብሔር ወንጌል ከብዙ ሺህ ዓመታት በኋላ አዲስ እግዚአብሔር የገለጠ ወንጌል እንዳልሆነ እዛው ተደብቆ እንዴት ከስሩ ፍሎ እያደረገ የነበረ መልእክት እንደሆነ እናያለን። አስባችኋል? መልከጼዴቅ ውስጥ ሄዳችሁ ስታዩ እግዚአብሔር ታላቅ ከተማ ሊገነባ እንዳለ ታያላችሁ። የሚመጣው መሲህ ንጉስ እንደሚሆን ያሳያቸዋል። የሚመጣው ካህን ዘላለማዊ እንደሆነ የማይናገረው ነገር የለም። እዚህ ምዕራፍ 7 ላይ የሚተነተነው የክርስቶስ ማንነት ሁሉ እዘችው አፍንጫችን ስር ሆኖ አለን። ያ ማለት ገና መጽሐፉ ገና ሳይወፍር ራሱ ትልቅን ቴዎሎጂካል ትሩዝ ታያላችሁ ወይ እናያለን። እና መጽሐፍ ቅዱስ ኢንስፓየርድ መጽሐፍ እንደሆነ የሚያሳየናል። በዘፈቀደ የተጣለ መጽሐፍ እንዳልሆነ በዛው ልክ ነው እኛም ማንበብ ያለብን። ኢየሱስ የመልከጼዴቅ ምሳሌ አይደለም። መልከጼዴቅ የክርስቶስ ኢየሱስ ምሳሌ ነው። ሌላው እዚህ ጋር በጣም መያዝ ያለበት ለእኔና ለእናንተ ህይወት ምን ፋይዳ አለው? ከሰው ልጅ ችግርስ ጋር እንዴት ይቆራኛል? በሁለት ረገድ ነው እንግዲህ ቅድም እንዳልኳችሁ ይህንን ምቋጫው። አንደኛው የጽድቅ ንጉስ ነው። ክርስቶስ የጽድቅ ንጉስ የሚለው ካልቪን በሚያምር መንገድ እንደሚረዳው ወንጌልን እንደሚያክሰውም ደግሞ ማንበብ ያለብንም እንደዛ ነው። በምን ረገድ ብትሉ ክርስቶስን በመሲያዊ አገልግሎቱ ስናስበው መቼም ቢሆን ለማስፈራሪያ አይውልም። በፍጹም in his office ለሰው ልጅ አዳኝ ሆኖ ነው መተረክ። ስለ ጽድቅም ይሄ ማለት መሰላችሁ እንዴት ኢየሱስን እንደምትረዱን እንደማትረዱ ማሳያም መለኪያም ነው። ያን ስላችሁ ኢየሱስ የጽድቅ ንጉስ ነው ሲባል እያንዳንዳችሁ በጽድቅ ይፈርዳችኋል ፍሩ ብላችሁ የምታነቡ ከሆነ እየገባን አይደለም ማለት ነው። ሉተርም እሱን ያነሳል። ኢየሱስ በአገልግሎቱ ለሰው ልጅ የተሰጠው ለሰው ልጅ ህይወት ደህንነት ነው። ለእግዚአብሔር የሰራው ነገር የለም። እውነቱ ማለትም እግዚአብሔር ጠባቂ አያስፈልገው፣ አዳኝ አያስፈልገው። ለሰማይ የሚያስፈልግ አገልግሎት በክርስቶስ ውስጥ የለም። ካልቪን all what he is and በክርስቶስ ኢየሱስ እንደ መካከለኛ በተሰጠበት አገልግሎቱ አንዳች ለራሱ አንስቶ የሚጠጣው ብርጭቆ ውሃ አያስፈልገውም ይላል። all አቺቭ ያደረገው ነገር ሁሉ ለህዝቡ ነው ይላል። በዚህ ረገድ ምን ማለታችን ነው ብላችሁ ብትጠይቁ ኢየሱስ ንጉስ ነው የሚለውን ብዙ ሰዎች ሲሉ እንደምትሰሙት አንዳንዶች ኒው ፐርስፔክቲቭ ላይ አገንስት ለመሄድ ራሱ በሚያወሩት አንድ ወሳኝ እውነትን ሲጥሉ እናያለን አይደለ? ኢየሱስ ንጉስ ነው የሚለው ካህን ባይኖር ኖሮ አስፈሪ እውነታ ነው ይባላል። ይሄ ትክክል አይደለም። ምክንያቱም ከንግስናው የሚያተርፈኝ ክህነቱ አይደለም፣ ንጉስ መሆኑ ነው የወንጌል ብስራት ራሱ። ያው ሶስቱም እንደምታውቁት ኢሳይያስ መጽሐፍ ላይ ራሱ ጽዮንን ደስ ይበልሽ ብላችሁ አውጁላት። ምን ብላችሁ ሲባል ንጉስሽ ነግሷል የሚል ጦርነትን አሸንፎ ጠላቶችሽን ሁሉ ድል ረትቶ መጥቷል የሚል። ይሄ በፍጹም ማስፈሪ ዜና ሊሆን አይችልም። እንዲያውም ክርስቶስ
እናንተን ለመጠበቅ ያው ካታክዝሞቻችንን እንደሚያደርጉት እኔን ሴንቲፋይ ለማድረግ ኃይለኛ ሆኗል ነው አይደለም የሚሉት። ጠላቶችን ሁሉ ይረታል፣ ሰይጣን አይነካኝም። ኢየሱስ ምን ስለሆነ? ንጉሥ ስለሆነ። አንድ ሰው ይላል ሜዲቶሪያል ኪንግሺፕ ነው ይላል። እግዚአብሔር እንደ አምላክ የሁሉ ነገር ገዢ ነው። በክርስቶስ ኢየሱስ ግን ኢየሱስ ንጉሥ ሆኖ ለእኛ የተሾመበት መንገድ ግን ጠባቂ ለመሆኑ ጠባቂ ለመሆኑ ሲባል ሙሉ ህልውናውን እናንተን ለመከላከል እና ከሚደርስ ከየትኛው አይነት ጥቃት ለመከላከል። ኢሳያስ ምዕራፍ 9 እጅግ ልብ የሚነካው ለዛ ነው። ካልቪንም ከዚህ ጋር ነው የሚያገናኘው። ሕፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል። ይሄ ምን አይነት ነው? ዊ ሃቭ አለን የሚል አይነት የመከታ አይነት ኮንፌሽን። በዛ ውስጥ ግን ምን እናያለን? ያገኘነው ልጅ ምን አይነት ነው? የዘላለም ንጉሥ አይደለ? ኃያል፣ ድንቅ፣ መካር እያለ ነው። እነዛ ታይትሎች ዋስትናዎቻችን ናቸው። የጽድቅ ንጉሥ ነው። በዚህ ምን ያደርግልናል ብትሉ ይላል ቃል ጽድቅን ይሰጠናል፣ ጻድቅ ያደርገናል። በእግዚአብሔር ፊት ጻድቅ አድርጎ በማቆምም በሉ ይላል። አለፍ ሲልም ደግሞ በመቀደስ ነው። የክርስቶስ መንግስት የርኩሰት መንግስት አይደለም። እዚህ ይላቸዋል ቲቶ ላይ ኢየሱስ የሞተበትን ምክንያት ሲናገር ይላል ለራሱ የተለየ ቅዱስ ህዝብን ለመፍጠር ነው ይላል። ደሙን ያፈሰሰው ጎሉ ጀስቲፊኬሽን ሆኖ ብቻ እንዳይበቃ አይደለም፣ ንጹህ ለማድረግም ነው። እናንተ ልፎ አይደለም፣ ሚሽኑ ኢየሱስ እሱ ነው። ጽድቅን ለማስፈን የመጣ ነው። ጽድቅ ሲባል ፖለቲካሊ ሰው የሚያስበው እንደዛ አይደለም። ኃጢአትን፣ የጨለማን ስራ ሁሉ እርሱን ለሚያምን ህዝብ ለመስጠት፣ ነፃነትን ለመስጠት። እውነተኛ ጽድቅ ከዲያብሎስ እስራት ነፃ መውጣት ነው። ከዲያብሎስ ዲሰፕሽን ነፃ መውጣት ነው። ያንን ለማድረግ አቅም አለው። ዮሐንስ መልእክት ላይ እንደምታዩት የእግዚአብሔር ልጅ የተገለጠ የዲያብሎስን ስራ ሊያፈርስ ነው ይላል። በዚህ ጽድቁ ከዛ ከምን ጋር ያገናኘዋል? ዮሐንስ ወስዶት ከኃጢአት ከማላቀቅ ጋር ያገናኘዋል። ኢየሱስ እንዴት ከኃጢአት እንደሚለይ ህዝቡን እንደሚቀድስ ይናገራል። የእግዚአብሔር ልጅ ፐርፐዝ እሱ ነው። እንዴት ነው ታዲያ የእሱ ህዝብ ህይወት ኃጢአት ሊሆን የሚችለው ይላል። ስለዚህ ይህን ስናስብ በጥንቃቄ ማሰብ ያስፈልጋል። እግዚአብሔር በአምላክነቱ ጠላትን ሁሉ ከመንግስቱ ስር የሚያንበረከክበትና ፍርድን የሚፈርድበት ቀን መምጣቱ አይቀርም። ክርስቶስ ግን የጽድቅ ንጉሥ ነው የምንልበት ግን ለህዝቡ አገልጋይ በመሆን የተገለጠበትን የጽድቅ ህይወት እና ጽድቅን የሚሰጥበትን እውነታ ማውራታችን ነው። ምክንያቱም በትይዩ ቀጥሎ የሚያመጣው ይህ የደስታ መልእክት እንጂ የያዘን አይደለም። ምክንያቱም ቀጥሎ ራሱ የሚያመጣው ምንድን ነው? የሰላም ንጉሥ ነው። የኢሳያስ መጽሐፍም እንደዛ አይደለ? ድንቅ መካር፣ የሰላም አምላክ ነው ይላል። እሱ ባለበት ሰላም አለ ይላል። ስለዚህ ደስ ይበላችሁ። ዘካርያስ ምዕራፍ 2 ቁጥር 10 የጽዮን ልጆች ደስ ይበልሽ፣ ይኸው ጻድቅ የሆነ ንጉሥሽ ወደ አንቺ እየመጣ ነው። አልቅሻ አይልም፣ ደስ ይበልሽ። ክርስቶስ በክህነቱ እንደሚያጸድቅ እንዲሁ በንግስናው ህዝቡን ያጸድቃልም፣ በጽድቅም ህይወት በቅድስና ህይወት ያኖራል። ይሄ የእሱ ለእኔ ያለው አገልግሎቱ ነው፣ ለህዝቡ ያለው አገልግሎቱ ነው። ደስ ይበለን የሚቀድስ አዳኝ ስላለ። that's the message። መቀደስ በክርስቶስ ኢየሱስ ወንጌል ሲተረክ እንደ ማስፈራሪያ ሳይሆን ክርስቶስ ብቻ ሊያደርገው የሚችለው ሆኖ ነው የተነገረው። በዚህ ዓለም ላይ ማን ነው ሊቀድሰኝ የሚችል? ኢየሱስ ብቻ ነው። ዓለማዊ ፍልስፍና መቀደስ አይችልም። ሰው ራሱን በራሱ መቀደስ አይችልም። ምንም ቢጣጣር ኃጢአትን ማሸነፍ አይችልም። የሰው ልጅ የእግዚአብሔር ልጅ ኢየሱስ ብቻ ነው መቀደስ የሚችል። this is የወንጌል ምስራች እንጂ ልክ አይደለ? በዚህ ሄዳችሁ ካታክዝሙን ብታዩ ኢየሱስ ምን ይሰጠናል? ጽድቅን ይሰጠናል፣ ቅድስናን ይሰጠናል ነው የሚሉት። ነገር ግን ከክርስቶስ የምናገኝ በነፊት አንዱ ይሄ ነው። ይህን በንግስናው ያደርገዋል። እኛ ከእግዚአብሔር ዘንድ ጽድቅም ቅድስናችን የሚሆን አዳኝ አለን። በዚህ ደስ ሊለን ይገባል። ስለዚህ ዛሬ ምንድነው ኢምፕሊኬሽኑ ብትለው ኃጢአት ሲያደክም በራሴ ይቋቋማሉ ብሎ ማሰብ ሞኝነት። ኃጢአት በእግዚአብሔር ልጅ ብቻ ነው የሚረታው፣ በማጽደቅም በመቀደስ። ስለዚህ ክርስቶስ ስር ዝቅ ብሎ መኖር ምርጫ አይደለም። ነሰንስ ራሳችሁን በማስገዛት አስገዙ ሄዳችሁ እሱን ራሱ ማድረግ አንችልም። እሱ ብቻ ነው ራሱ ልባችንን ረስቶት ከራሱ ስር ሊያደርግ የሚችል።
እና በትህትናም በፊቱ እንድንቀርብም ያደርገናል። አዳኜ ሆይ ኃጢአቶችን ልትረግጥ የምትችል አንተ ነህ እንደማለት ነው። እነዚህ ላይ የሚሰለጥኑ ጠላቶችን አይደለ አናታቸውን መርገጥ የምትችል አንተ ብቻ ነህ፣ እርገጣቸው ብሎ እንደመጠየቅ ኢነሰንስ ካህን ሁንልኝ በሚባልበት አገልግሎቱ በንግስናውም በዚህ መንገድ መቀረብ ያለበት አዳኝ ነው። ሌላው የሰላምም ንጉስ ነው። ከእግዚአብሔር ጋር ሊያስታርቀን የሚችል ከእግዚአብሔር ቁጣ ሊያርቀን ሊያተርፈን የሚችል እውነተኛውን ሻሎም በህይወታችን ላይ ሊያውጅ የሚችለው ኢየሱስ ብቻ ነው። ይህንን ሰላም የሰው ልጅ እስካላገኘ ድረስ እሱም ከእግዚአብሔር ጋር መታረቅና የሚመጣው ቁጣ ከጀርባው ካልተነሳለት ሰው ሰላም አይኖረውም። ከክርስቶስ ኢየሱስ ውጭ ያለ ማንም ሰላም የለውም። ያው ሰላም ሊኖረው አይችልም። በሞት ፍርሃት ነው የሚኖረው። ዕብራውያን መልእክት ምዕራፍ 2 ላይ እንዳየ ነው። ምክንያቱም ሞት ባልተረታበት ያሸንፍ ያለው ቢባል ውሸት ነው አይደለ? ኢንተርቪው አድርጓቸው ኤቭሪባዲ ሞት ያስፈራዋል። ሰላም የለውም ማለት ነው። የሰው ልጅ አንጻራዊ ሰላም ያለው የተረጋጋ ቢመስልም ከኋላው የማያሸንፈው ጠላት እንዳለ ያውቃል። ሰላምም የለውም። ክርስቶስ ሰላማችን ነው ሲባል ኢሞሽናሊ አንዳንዴ በቃ ሰላም ይሰማኛል ማለት አይደለም። እንደዛ አይደለም። እንዲሁም እረበሻለሁ እንዲህ በትንሽ በትልቁ ግን ዲፐስት በሆነ እውነታ ግን የእግዚአብሔር ቁጣ ከህይወቴ እንደተነሳ አውቃለሁ። ሞት መጨረሻ እንዳለው አውቃለሁ። ጳውሎስ እንዳለው ሞት ወይ ሞጌ የት አለ እንደሚለው ነው ምንኖረው ነው። እሱን አይነት እውነተኛ ሰላም እሱም በአመፅ የተመሰረተ ሳይሆን በእግዚአብሔር ልጅ ክህነት ላይ የተመሰረተ ሰላምን ኢየሱስ ብቻ ነው ሊሰጥ የሚችለው። ኢየሱስን ማግኘት ሁሉን ነገር ማግኘት ስናረቦ ኢሞሽናሊ ስቴብል መሆን ያለ መሆን አይደለም። ከዛ ያልፋል። ደስ ይበለን እንዲህ አይነት አዳኝ ስላለን፣ ማንም ስለማያስጥለን ከእጁ ስለማይወስድን የትኛውም ጠላት ስለማያሸንፍ በትይዩም ደግሞ የእግዚአብሔር ሰላምን በህይወታችን ስላወጅ እግዚአብሔርን አመስግነን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። በፊትህ በዚች በተባረከች ቀን ተቀምጠን ስለ ልጅ ስለ ኢየሱስ ክርስቶስ ማንነት እንድንማር ጊዜ ስለሰጠህን እናመሰግናለን። ኢየሱስ በመልከ ጸደቅ ህይወት ውስጥ እና በዛች በአንዲት መጽሐፍ ውስጥ በገባበት ቅጽበት ውስጥ በተተላለፈች መልእክት እውነታ ውስጥ የልጅህ ማንነት እንዲታይ ሆኗልና ይህንን ዛሬ እንድናስብ ጌታችን ኢየሱስ የሰላም ንጉስ፣ የጽድቅ ንጉስ፣ ጽድቅ የሱ የሆነ የጽድቅ ገዢ፣ የሰላም ገዢ፣ ሰላምን እንደ ሀብቱ ይዞ ሊሰጥ የሚችል አይነት አካል እንደሆነ እንድናስብ ደግሞ ይህ ንጉስ ነገ ሌላ አካል መጥቶ ይገረስሰዋል ብሎ በማይፈራ መንገድ መጀመሪያ የሌለው መጨረሻ ፍጻሜ የሌለው ታላቅ ንጉስ በዛው ማንነቱ ደግሞ ካህን ስለሆነ እናመሰግናለን። በመልከ ጸድቅ ውስጥ ንግስናንም ክህነትንም በማድረግ የልጅህን ማንነት እንድናይ ስላረግ ይህንን ታሪክ መጽሐፍ ቅዱስ ውስጥ እንዲጻፍ ደግሞ መልሰን ወደኋላ በማየት ኢየሱስን የበለጠ እንድንገነዘብ በፊትህ ዛሬም ስላሳሰብከን እንድናስብ ስለረዳን እናመሰግናለን። ህይወታችን ኃጢአት የሚረታው ልጅ ኢየሱስ ምን አይነት ሊያሸንፍልን እንደሚችል ባለመገንዘባችን ለእርሱ በእምነት ህይወታችንን ባለመስጠት ደግሞ በፊቱ በመንበርከክ በእምነት ከእሱ ጋር ባለመቆራኘት ኃጢአቶች እንዲሰለጥኑብን እንዲሆን ታውቃለህ። ዛሬ ይህንን እንድናስብ ስላደረግ እናመሰግናለን። ደግሞ ሰላም በልጅ በክርስቶስ ኢየሱስ ካልሆነ በስተቀር እኔ ሰላምን እተውላቸዋለሁ፣ ማንም ሊሰጣቸው የማይችለውን ሰላም ዓለም በሞላ በስልጣኔው በምንም ሊሰጥ የማይችለውን ሰላም እኔ እሰጣለሁ ብሎ እርሱ እንደተናገረ ዛሬም ይህ እውነት ነው። ሰላምን የሚሰብክ እሱ ብቻ ነው። እውነተኛውን ሰላም የሚሰጥ እርሱ ብቻ ነው። ከእውነተኛ የሰው ልጅ ጠላት የሚከልል እውነተኛ ሰላምን ሊሰጥ የሚችል ልጅ ነው። ዛሬም ስላሳሰብከን በራሳችን ሰላምን ልናመጣ እንደማንችል ማንም ይህን ዓለም ሰላምን ሰጥቶ ሊታደገው እንደማይችል ልጅ ኢየሱስ ብቻ ሊያደርገው እንደሚችል ዛሬም ስላሳሰብከን እናመሰግናለን። የእኛ ካህን በክህነቱ ታላቅ እንደሆነ ሁሉ በንግስናው ማንም የማይተካከለው ታላቅ ንጉስ ስለሆነ ይህንን እንድናስብ ስለረዳንም እናመሰግናለን። በዚህ እውነት ተዘልለን ህይወታችንን እንድንኖር ይሄ በአፍ ለማሳመር ወይ በሀሳብ ደግሞ አስገራሚ እንደሆነ ለማሰብ ብቻ ብለን ተዝናንተን የምንተወው አይነት ሳይሆን ህይወታችን ነገ ሲሄድ የምንደፍርበት
በህይወት አስፈሪ ነገሮች ፊት በድፍረት የምንቆምበት የወንጌል እውነት እንዲሆንልንም እንጠይቃለን። ስለሁሉ ተመስገን። ከዚህ በኋላ ያለውንም ሰዓት ባርክልን። በልጅ በኢየሱስ ክርስቶስ ስም አሜን።